ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የህዳር 9 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። በቀን 6/3 ወር 2018 ወደ ከሚሴ የሄደው ጠቅላይ ሚኒስትር ሳለኩሶ ተመልሷል። አብይ ወደ ከሚሴ ሄዶ ቢጎበኝ የኢትዮጵያ ሕዝብም ሆነ መላው አማራ የተለየ ትርጉም ሰጥቶ የሚቀየመው ይመስል መላው የአማራ ዞን ሲጎበኝ እስካሁን እናንተን ሳልጎበኝ የቀረሁበት ምክንያት ይገባችኋል በሚል የተንኮል መግቢያ ንግግሩን የጀመረው ጠቅላይ ሚኒስትር ብሶት ቀስቃሽና ግጭት ጠማቂ ንግግር አድርጎ ተመልሷል። ይህም ንግግሩ አብይን በማይደግፉ የኦሮሞ ብሔርተኞች ሳይቀር ይሄ ሰውዬ ወንበሩን ለመታደግ የትኛውንም ክቡር ነገር ከመሰዋት ወደኋላ አይልም ብለው እንዲያስቡ ያደረገ ነው። የከሚሴ ዞን በኢትዮጵያ ታይቶ በማይታወቅ ሁኔታ የእውነተኛ ፌዴራሊዝም ተጠቃሚ የሆነ ከሌሎች አማራ ዞኖች በላይ የልማት ተጠቃሚ መሆን የቻለ ከመላው አማራና የኢትዮጵያ ሕዝብ ጋር በፍቅርና በትዳር ተሳስሮ በመኖር የሚታወቅ እኩልነት ካልሆነ በቀር የበታችነት መንፈስ የማይሰማው የኔ በሚላቸው መሪዎች ሲመራ የኔ በሚለው ቋንቋ ሲያወራና ሲሰራ የኔ በሚለው ሃይማኖት ሲያመልክ የኔ በሚለው ባህልና እሴት ሲደምቅ የኖረ ቢሆንም ጠቅላይ ሚኒስትሩ ግን የሌለ ብሶትና የተጠቂነት ስሜት ፈጥሮ ተመልሷል። ስለናንተ የተዘመውን እየሰማው ስለናንተ የተጻፈውን እያነበብኩ ስቆጭ ነው ያደግኩት። ዛሬ ግን ያ በጉጉት የምትናፍቁት ቀን መጥቷል ማለት ተሰምቷል። ጃን ዱፌ ላሉ በርባዬ ጋፈቻ ቱሬ ከሮንሳ ቱሬ በአይኔ ለማየት ለረጅም ዘመናት ስጠይቅ ነበር፣ ስማጸን ነበር፣ ስጠማ ነበር። ከሚሴን በአይኔ ለማየት ኤቦልዴ ቱሬ ኢስነል ጉባን ደንዴፍ ገመች። ዛሬ ለዛሬ መልእክት የለኝም፣ ምክንያቱም አማራዎቹ አሉ አይልም። የሚገባኝን ነው የምነግራችሁ። በቃ ቃል በቃል እንደዛ አይለውም። እንዴት ይለዋል? ግን ዛሬ ምንም ነገር ልነግራችሁ አልፈልግም። ታላቅ ታሪክ ያለው ጃላላን ሆጀቴ ብሉ ኦላ ኛቺሱ ኦላ ነጋከኑ ጎረቤቶቹን በማብላት ጆሉም ማራካስኔ ሴና ኬሰን ተጋ ኤንማ ኬሰን በራጉ ከልጅነታችን ጀምረን ስለናንተ ታሪክ ስንሰማ ነው ያደግነው ይላል። እንግዲህ ያው የአባው ወይንም የአዳቢሊሱማ ኦሮሞ የሚሉት የኦነግን እንትን ትርክት ስሰማ ነው ያደግኩት። ካርታውን ስናይ ነው ያደግነው። ስለናንተ ሴና ኬሰን ኤኙማ ኬሰን ማንነታችሁን፣ ታሪካችሁን፣ የማን ህዝብ እንደሆናችሁ ስንሰማ ነው ያደግነው። አይ አረጋ አይ ብአዴን እንወስደዋለን። ከዚህ በላይ እንዴት ይንገር? ከዚህ በላይ እንዴት ነው ሊነግርህ የሚችለው ነው የኔ ጥያቄ። አሁን ምንድነው እንዲነገረው የሚፈልገው ይሄ ብአዴን ስብስብ? ለምንስ ነው የብአዴን ስብስብ አሁንም ባህር ዳር እንዲሆን የተፈቀደለት በአማራ ህዝብ ነው ጥያቄው። ወሎ ሌላውን ነገር እናሳካዋለን። ዋናው እንገናኛና እንተሳሰብ። አሁን ከዚህ በኋላ በነገራችን ላይ እንደሚያስታጥቃቸው እንዲዋጉ እንደውም በብዙ ሺህ የሚቆጠር ኃይል እንዲሰጡት ሌላ ቦታ ያለው ኦሮሞ ህዝብ ስለከለከለ እዚህ ትልቅ ኃይል እንዲሰጡት ህዝቡን ለማስታጠቅ ፍላጎት እንዳለው በግልጽ ተነጋግሮ ነው የመጣው። ይሄንን ያዙ። ግን ይሄ በቂ አይደለም። በዚህ ደረጃ የተናገረውን ህዝብ ደግሞ ሊያጠፋው ነው ራሱ። እንደሰማችሁት ነው እንግዲህ አብይ አህመድ ካርታውን ስናይ ነው ያደግነው ይላቸዋል። ካርታ የተባለው የሆነ ካርታ ነው። ወሎን ወደ ሰሜን ኦሮሚያ የሚያስገባውን የኦነግ ካርታ ነው። ከዚህ ባለፈም ስለናንተ የተዘመውን ስለናንተ የተጻፈውን እያነበብን በቁጭት ስንንገበገብ ነው ያደግነው። ያቀም መጥቷል ይላቸዋል። ያቀም ማለት ወሎ ሰሜን ኦሮሚያ የሚሆንበት ማለት ነው።
ወንበሩን ለመታደግ የትኛውንም ነገር ከመሰዋት ወደኋላ የማይለው ጠቅላይ ሚኒስትር ኦሮሞ ጉያ ውስጥ ለመሸጎጥ ምን ያህል ጥረት እያደረገ እንደሆነ በግልጽ ያሳየ ክስተቱን አልፏል። ባለፈው 2 ፕሮግራሞቻችንም ሰርተንበት ነበረ። ከዛ ከስፍራው የደረሰንን መረጃ መሰረት በማድረግ አመራሮቹን ጭምር ኦሮሞን ስልጣን ለመንጠቅ የተለያዩ ኃይሎች ተሰባስበው እየመጡ ስለሆነ 200,000 ወጣት ወይም ታጣቂ ከናንተ እንጠብቃለን እንዳላቸው ሁሉ ገልጸን ነበር። ትንግርቱ ደግሞ በትርጉም መድረክ ላይ የተናገረውን በቅኔ መልክ ነው አብዛኛው መልእክቱን ያስተላልፈው። እሱን ተርጉመው አቅርበውልናል። እንግዲህ ከዚህ በፊት እንደምታስታውሱት አብይ አህመድ የአማራ ልዩ ኃይልን መበተን ያሰኘው ቀን፣ የአማራ ልዩ ኃይልን መምታት ያሰኘው ቀን፣ እነ ክርስቲያን ታደለን እስር ቤት ማስገባት የአማራው ቀን በሁለት የህዝብ ተወካዮች አማካኝነት ፓርላማ ላይ የአማራ ልዩ ኃይልን ሲያስወቅሰው ሲያብጠለጥለው ነበር። ያ ጥያቄ እንዲቀርብ የተደረገው እንግዲህ ከ3 ቀን በፊት ለተወካዮች ምክር ቤት ይገባል። ጠቅላይ ሚኒስትሩ አንብቦ ነው መልስ የሚሰጠው እና እንደዚህ አይነት ጥያቄዎች እንዳይነሳ ማድረግ ሲቻል አብይ አህመድ አስተላለፉን ወይም ትግራይ ላይ ሲፈጽመው የነበረውን ጥቃት አማራ ላይ መፈጸም ፈልጎ ስለነበረ በእነ አሚናት በእነ መሐመድ ሐሰን በኩል ልዩ ኃይሉ እንዲጠለጠል ሲያደርግ ነበር። ለኦነግ ሸኔ ሲከላከሉ እና የአማራ ልዩ ኃይልን ስሙን ሲያጠለሹ ቁጭ ብሎ ይመለከት ነበር። ያንን ጽፎ የሰጣቸው ግን አብይ አህመድ ነው። ይህም ንግግር የተደረገው ከ3 ዓመት በፊት የፓርላማ ውስጥ ሲሆን መሐመድ ሐሰን ኦነግ ሸኔ በሚባል የዳግሞ ስም በወሎ ኦሮሞ ላይ፣ በክልሉ ልዩ ኃይል አርሶ አደሩ ላይ፣ ወጣቱ ላይ፣ የመስጊድ ኢማም ላይ በማንነታቸው በአሰቃቂ ሁኔታ ጭፍጨፋ ተፈጽሟል ይላል። እንግዲህ እንደውም ኦነግ ብዙ ጥቃት ሲያደርስ የነበረው ሰሜን ሸዋ ላይ ነበር፣ አጣዬ ላይ ነበረ እና በተገላቢጦሹ ግን ኦነግ ሸኔ አጣዬ ላይ የፈጸመውን ጥቃት የአማራ ልዩ ኃይል የከሚሴ ዞን ላይ እንደፈጸመው አድርገው ለማቅረብ ጥረት ሲያደርጉ ነበር። እስኪ ሰምተነው እንመለስ። ኦነግ ሸኔ በሚባል የዳቦ ስም በወሎ ኦሮሞ አርሶ አደሮች ላይ በቤታቸው፣ በመንደራቸው፣ በከተማቸው፣ በክልሉ ልዩ ኃይል የጁንታ ሰራዊት ሕክምና ሳይከለከል ከነቤታቸው የተቃጠሉ አዛውንቶችና ሀብት ንብረታቸው የወደመባቸው በ10 ሺዎች የሚቆጠሩ አርሶ አደሮች እንግዲህ የተፈጸመው በልዩ ኃይል ነው። መንደር ንዑስ ከተሞች የተቃጠሉትና ግጭቱም የሁለቱ ወንድማማች ህዝብ ሳይሆን በግልጽ ቋንቋ የኦሮሞ አርሶ አደር እና የአማራ ልዩ ኃይል ግጭት መሆኑ በዚህ አጋጣሚ ማንሳት እፈልጋለሁ። በ3 መሰረታዊ ምክንያቶች መሆኑ ሊታወቅ ይገባል። 1 ኦሮሞ በመሆናቸው፣ 2 ሙስሊም በመሆናቸው፣ 3 የአማራ ክልል ጽንፈኛ ኃይሎች በኦሮሚያ ክልል ባላቸው ፍላጎቶች የዞኑን ህዝብ እንደ ቅድመ ክፍያ ቀብድ አሲዞ ፍላጎታቸውን ለማስፈጸም ገለልተኛ የመከላከያ ሰራዊትና የፌዴራል ፖሊስ ገብቶ ዞኑን እንዲያረጋጋልን፣ አሁንም ካሁን በኋላ ሌላ ሞት እንዳንሰማ የፌዴራሉ መንግስት በዚህ ጉዳይ ላይ በአንክሮ ቢሰራ አሁንም በጥብቅ መጠየቅ እፈልጋለሁ። የልዩ ኃይል አደረጃጀት ህገ መንግስታዊ መነሻ አለው ብሎ ያምናሉ ወይ? ይህ ለክልሎችና አልፎ በብሔር ያጋደለ የልዩ ኃይል አደራጀት አብጦ በትግራይ ክልል ያስከፈለን ዋጋ እንዴት ተገመገመ? ብልሽቱ ወደ ሌሎች ክልሎች እንዳይዛመት ምን እየተሰራ ነው? ይህ ኃይል ወደ ብሔር የሚያጋድል ከሆነ የክልሎች በውስጣቸው ያሉት አናሳ ብሔሮች፣ ብሔረሰቦች መጨቆኛ መሳሪያ አድርገው እንዳይጠቀሙ ምን ዋስትና አለ? እንዲሁም የተቃዋሚ ኃይልና ፖለቲካ አመራሮች ትክክለኛ ችግሩን አውጥቶ ጉዳዩን ከማርገብ ይልቅ ህብረተሰቡ ላይ ኦነግ ሸኔ የሚል ያልሆነ ታርጋ በመለጠፍ ለዘመናት ተዋዶ የኖረውን ህብረተሰብ ለበለጠ እልቂት እያነሳሱ በመሆኑ በተለይም የአብን አመራርና አባላት የሆኑት እንደነ ክርስቲያን ታደለ አይነት በአማራ ክልል ውስጥ ኦሮሞ መኖር የለበትም ብሎ የሚያምንና አሁንም ካላጠፋናቸው ህልውናችን ያከትማል በሚል ትርክ ዞናችንን ለማጥፋት ጭምር ሌት ተቀን እየሰሩ መሆኑን በመገንዘብ የክልልም ሆነ የፌደራል መንግስት ይሄንን ጉዳይ እንዴት
እየተከታተለው እንደሆነና በአካባቢ ዘላቂ ሰላም እንዲሰፍን በህዝባችን ላይ በቀጥታ ጦርነት የከፈተው የአማራ ልዩ ኃይል ከዞናችን እንዲወጣና የፌደራል መንግስት የጸጥታ ኃይሉን መዋቅር እንዲመራ እንዲደረግልን በአክብሮት እንጠይቃለን። በተጨማሪም የአማራ ክልል የሚያወጣቸውን መግለጫዎችም ሆነ ሚዲያዎች የሚያስተላልፉት መልእክት ሚዛናቸውን የጠበቁና አማራ ሲሞት ንጹሃን፣ ኦሮሞ ሲሆን ኦነግ መሆን የለበትም። እንደሰማችሁት ኦነግ ሸኔ በሚባል የዳቦ ስም የአማራ ልዩ ኃይል ተከልሎ የወሎ ኦሮሞ ላይ ጭፍጨፋ ፈጽሟል ሲባል ነበር። አንድም ጥቃት ባልተከሰተበት ሁኔታ በኦነግ ሸኔም ብቻ ሳይሆን በብልጽግና አንድ የመስጊድ ኢማም እንዲገደሉ ከተደረገ በኋላ ወሎ ላይ ከፍተኛ የሆነ ምስቅልቅል ለመፍጠር ሲሞከር ነበረ። በማንነታቸው ኦሮሞዎች በአሰቃቂ ሁኔታ ተጨፍጭፏል እየተባለ ፓርላማ እንዲወራ አድርጎ ነበር። ምክንያቱም አብይ አህመድ አማራ ልዩ ኃይልን ትጥቅ ማስፈታት እና ክርስቲያንን እስር ቤት ማስገባት እና ዮሐንስ ቧያለው ሌሎችንም የአማራ ኤሊት እስር ቤት ማስገባት ታስቦ ስለነበር የአማራ ልዩ ኃይል ኦነግ ሸኔ በሚል ስም ራሱን ደብቆ የኦሮሞ ሕዝብን ጨፍጭፏል። የኦሮሞ ወጣት አርሶ አደር ላይ የመስጊድ ኢማም ላይ ጉዳት አድርሷል ይላል። የመስጊድ ኢማሙን የገደለው ብልጽግና ነበር። በወቅቱ ግጭት ለመቀስቀስ አመች መስሎ ስለታየው አሁንም ቀጥሏል። በነገራችን ላይ የመስጊድ ኢማም ፖለቲካ አሁንም በመካነ ሰላም ቀጥሏል። ወደፊትም አብይ አህመድ ተግባራዊ እንደሚያደርገው ጥርጥር የለውም። የመስጊድ ኢማም ግን ያኔም የዛሬ 3 ዓመት ተገደለ ተብሎ ወሎን በሃይማኖት ለማጋጨት ጥረት ሲደረግ ነበረ። ሌላው ደግሞ በአደም በሚያስተዳድረው ክልል ላይ የኦህዴድ ቅርንጫፍ ጽሕፈት ቤትን በባህር ዳር የከፈተው አመራር ባለበት ሁኔታ በጥቃቱ ተጎድተው ወደ ሆስፒታል የሄዱ ሕክምና እንዳይሰጣቸው በመደረጉ የተነሳ አስከሬናቸው ፈንድቶ አሁንም ሆስፒታል ተኝተው ይገኛሉ በማለት ሲናገር ተሰምታላችሁ። የወሎ ብሔረሰብ የሚባለው ወይም ደግሞ ከሚሴ የኦሮሞ ሰፊ እስር ቤት ነች፣ ህዝባችን በሰፊ እስር ቤት ውስጥ የታሰረ ነው ማለት ይናገራል። ለእውነቱ ከሆነ ግን የእውነተኛ ፌዴራሊዝም ተጠቃሚ የሆነ ልዩ ዞን እንደ ኦሮሞ ብሔረሰብ የትም አታገኙም። አማራ ክልል እውነተኛ ፌዴራሊዝም በመተግበር ማሳየት የቻለ ነው። ለምሳሌ አርጎባን መመልከት ይቻላል። የከሚሴ ልዩ ዞንን መመልከት ይቻላል። የአገው ወይም አዊ ዞን የመሳሰሉትን ማየት ይቻላል። ሌላው ደግሞ በሶስት ምክንያት ነው ጥቃቱ የተፈጸመው ይላል። ኦሮሞ በመሆናችን፣ ሙስሊም በመሆናችን፣ የአማራ ክልል ጽንፈኞች ያን ጊዜም ጽንፈኞች የሚለው ቃል ነበር እና አብይ ነው ጽፈው የሰጧቸው ምለው። ስለዛ ነው የአማራ ክልል ጽንፈኞች በወሎ ኦሮሞ ህይወት ላይ ፍላጎታቸውን ማሳካት ስለፈለጉ ነው ጥቃቱ የተፈጸመው። የአባቶቻችንን ታሪክ እንደግማለን በሚሉ አካላት ስለሆነ ጥቃቱ የተፈጸመው። ፌዴራል ገብቶ ያስተዳድረን ይላሉ ማለት ነው። ከአማራ ክልል መገንጠል እንፈልጋለን፣ ፌዴራል ያስተዳድረን ይባላል። የልዩ ኃይል አደረጃጀት ህገ መንግስታዊ መነሻ አለው ወይ ብሎ ይጠይቃል። አማራ ልዩ ኃይልን ትጥቅ ማስፈታት ተፈልጎ ስለነበር የልዩ ኃይል አደረጃጀት ህገ መንግስታዊ መነሻ አለው ወይ? የትግራው እንዳይደገም ምን እየተሰራ ነው? የትግራውን ጥቃት የአማራ ልዩ ኃይል እንዳይደግሞ ማለት ነው። ልዩ ዞኖች ወይ ደግሞ የራሳቸውን ልዩ ኃይል ያደራጁ በማለት ይጠይቃል። ሌላኛዋ ተወካይ ወይዘሪት አሚናት እንድሪስ ከመስጊድ የሚመጣ ኢማም በመግደል እና ኦነግ ሸኔ የሚል ታርጋ በመለጠፍ በአማራ ክልል ውስጥ ኦሮሞ መኖር የለበትም የሚሉ እነ ክርስቲያን ታደለ በሰሜን ሸዋና በኦሮሞ ብሔረሰብ መካከል ግጭት ሲቀሰቅሱ ማየት ልክ አይደለም፣ እርምጃ ይወሰድባቸው በማለት ስትጠይቅ ነበር። የአማራ ልዩ ኃይል ከዞናችን እንዲወጣ እንጠይቃለን ብላ ጠይቃለች። አሚኮ ዘገባ በሚሰራበት ሰዓት ላይ አማራ ሲሞት ንጹሐን ተገደሉ፣ ኦሮሞ ሲሞት ግን ኦነግ ተገደለ እያለ ስላስቸገረን የእኛ ሰው ይመደብ በማለት ትጠይቃለች። ለዛም ነው ሙሉቀን ሰጥዬ የተመደበው። ሙሉቀን ሰጥዬ ከኦሮሞ በላይ ኦሮሞ ከኦነግ በላይ ኦነግ የሆነ የደቡብ ጎንደር አመራር አምጥቶ አብይ አህመድ ያስቀመጠው ስለዛ ነው። ሌላው ደግሞ ዞናችሁን የሰጠናችሁን ያለን የሚል ነገር የቀረበ ይመስል ዞናችንን ማንም ቆርሶ የሰጠን ሳይሆን አባቶቻችን ታግለው የሰጡን ነው በማለት ስትናገር ነበር። ይህን ቪዲዮ ማምጣት ያስፈለገኝ አብይ አህመድ አሁንም ተመሳሳይ አይነት ቴክኒክ ስልት እየተከተለ መሆኑን የሚገልጽ መረጃ ስለደረሰን ነው። በቀጣይ አብይ አህመድ እንደዚህ የመስጂድ ኢማሞችን በማስገደል ታዋቂ አዋቂ ሰዎችን በማስገደል ወሎን የጦርነት ቀጠና ለማድረግ ቋምጧል። በግልጽም መድረክ ላይ ተናግሮት ነው የመጣው። በቀጣይ ኃይለኛ የሆነ ጥቃት ያሰናዳና የከሚሴ ዞንን የግንብ አጥሩ ማድረግ ፈልጓል። ወደ ሸዋ ፋኖ አልፎ እንዳይመጣ የከሚሴን ህዝብ ማነሳሳት እንዲሸፍት ማድረግ አቅዷል። ስለዚህ በቀጣይ በወሎ ላይ የትኛውም አይነት ጥቃት ቢፈጸም ከብልጽግና ራስ ላይ ማንም ሊወርድ አይገባም። የትኛውም ጥቃት
በቀጣይ ወሎ ላይ ቢፈጸም ያንን ጥቃት ሲያጠናቀረው አብይ አህመድ መሆኑን መዘንጋት የለበትም። አብይ በየአቅጣጫው እየዞረ ኦሮሚያን ለመነጠል ጥረት እያደረገ ነው። ከዚህ በፊት እንደምታስታውሱት አውራ ጎዳናን ወደ ኦሮሚያ አካሏል። ባለፈው የድሬዳዋን ካርድ ስቦ ነበር። ባሌ ላይ ሶፍ ዑመር ዋሻ ውስጥ ቁጭ ብሎ ባሌን እንዴት አድርገህ ትጠቀልለዋለህ? በዚህ ዘመን እንዴት አድርገህ ትጠቀልለዋለህ እያለ ባሌን አስተዳድራለሁ ብሎ የተነሳ አማራ ያለ ይመስል የባሌን ህዝብ ለማነሳሳት ጥረት ሲያደርግ ነበር። ባለፈው ድሬዳዋን በተመለከተ የሳበውን ካርድ አሁን እንደገና ወሎ ላይ ስቦታል። ወሎን ሰሜን ኦሮሚያ እናደርጋለን ብሎ ነው አብይ አህመድ የመጣውና አማራ ምን እስክትሆን ድረስ ነው የምትጠብቀው? የወሎ አማራ መንቀሳቀስ መቻል አለባችሁ። ሰሞኑን የውሃብያና የኦነግ ኤሊቶች ፖለቲካል ኤሊት ደሴን እየመራት ያለው ሙአ ተዋህዶ ነው የሚል ቅስቀሳ ጀምረዋል። ሙአ ተዋህዶ ነው ደሴን እያስተዳደራት ያለው ማለት ጀምረዋል። ለምን ካላችሁ 4 ኦርቶዶክሳውያን ደሴ አመራር መካከል የዞኑ አመራር መካከል በመቀላቀላቸው በአሁኑ ሰዓት ላይ እንግዲህ ቁጥር 1 የብልጽግና ሹማምንት ስትመለከቱ የፕሮስፐሪቲ ጎስፔል ተከታይ የሆኑ ፕሮቴስታንት በሚል ስም የሚጠሩ ቦታውን እንደተቆጣጠሩ ትረዳላችሁ። አመራሩን በሃይማኖት እንተንትን ካል 70% እና ከዛ በላይ የሚሆነው የፕሮስፐሪቲ ጎስፔል ተከታይ መሆናቸው እርግጥ ነው። ያው ግን ይሄ ሸፋኑ ነው እንጂ ብልጽግና ውስጥ ያሉ ሰዎችን ሃይማኖት አላቸው ብሎ መጥራት አይቻልም። ከዛ ውጭ በቀጣይነት የምታገኙት እስልምና ነው። ኦርቶዶክስ 3ኛ ላይ ነው ልታገኙ የምችሉት። ግን ውሃብያውና ኦነጋዊው ኤሊት በወሎ ላይ የሃይማኖት ግጭት ለመቀስቀስ 4 ኦርቶዶክሳውያን ደሴ ላይ መቀመጣቸው ምቾት አልሰጠው ብሏል። ምንም እንኳን የዞኑ አስተዳዳሪ አሊ መኮንን ቢሆንም ምክትሉ አሊ ኢማም ቢሆንም የተወሰኑ ኦርቶዶክሳውያን ስላሉ እነሱን ለማስባረር ሙአ ተዋህዶች ናቸው የሚል ዘመቻ ከፍተውባቸዋል። የምጠምቀውን ሴራ ያወጡብኛል፣ ያጋልጡብኛል ብሎ ስለሰጋ እነዛን ኦርቶዶክሳውያን ለማስባረር ሙአ ተዋህዶ ነው ደሴ ላይ ስልጣኑን የተቆጣጠረው የዞኑን ስልጣን የያዘው የሚል ቅስቀሳ አጧጥፎ ቀጥሏል። የዚህ አይነት ዘመቻ የሚከፈተው ከኦህዴድ በሚመጣ ትእዛዝ መሰረት መሆኑን እንረዳለን። ከአብይ አህመድ በሚመጣ ትእዛዝ መሰረት መሆኑን እንገነዘባለን። ብርሃኑ ነጋ ላይ አሁን ዘመቻ ያስከፈተው አብይ አህመድ ነው፣ ኦህዴድ ነው። ወደድክም ጠላም በነ ሙጂብ አሚሮ በኩል እንደዚህ አይነት ዘመቻ እንዲከፈት ያደረገው ኦህዴድ ነው። ዛሬ የእስልምና ጉዳዮች ጠቅላይ ምክር ቤት ወይም መጅሊስ የሚባለው መግለጫ ሰጥቷል። ስለዚህ በእርግጠኝነት ብርሃኑ ነጋ የትኛውንም ነገር ተግባራዊ ሲያደርግ አብይ አህመድ ጋር ተመካክሮ መሆኑ እርግጥ ነው። ከአብይ ከሚመጣ ትእዛዝ ውጭ ብርሃኑ ነጋ በራሱ ወስኖ የሚያደርገው ነገር ሊኖር አይችልም። ጨዋታው ግን ልክ ግዕዝ ላይ ተከስቶ እንደነበረው ነው። ግዕዝን ያመጣው ከፌዴራል በተላከ መሰረት ብአዴን ተፈጻሚ ያደረገው ቢሆንም የግዕዝ ቋንቋ በመጀመሪያ ደረጃ ትምህርት ቤቶች ይሰጥ በመባሉ ግን በዋናነት ሲወቀስ የነበረው ፋኖ ነው፣ ሲወቀስ የነበረው አማራ ነው፣ ስትወቀስ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሙአ ተዋህዶ እያሉ ሲደበድቡ ነበር። ሙአ ተዋህዶ ሲባል አቤት ብሎ የሚመጣ ባይኖርም ሙአ ተዋህዶ ነገ ወደ ስልጣን ከመጣ በግዕዝ እንድትናገር በግዕዝ እንድትማር ሊያደርግ ነው እየተባለ ሲቀሰቀስ ነበር። ግን አጀንዳው የብአዴን ነው፣ የኦህዴድ ነው። በተመሳሳይ መልኩ ብርሃኑ ነጋ ተግባራዊ ያደረጋቸው ነገሮች የአጀንዳው ባለቤት ኦህዴድ ነው፣ አብይ ነው። ግን ያን አጀንዳ ከሰጡ በኋላ ወደ ስህተት ካስገቡ በኋላ ካጋፈጡ በኋላ በጀርባ ዘመቻ ያስከፍቱብሃል እና አሁንም እየሆነ ያለው ይሄ ነው። በተረፈ ግን ድሬዳዋ ላይ የሳበውን ጋርድ አብይ አህመድ ወሎ ላይ ስቦት ተመልሷል። በየአቅጣጫው ሳለኩሶ ታላቋን ኦሮሚያ ለማዋለድ ጥረት እያደረገ ነው። ከትናንት ጋር ስታነጻጽሩት በኢትዮጵያ ፍርስራሽ ላይ አዲስ ሀገር ለማዋለድ አብይ አህመድ ሲጥር እያያችሁት ነው። እሱ አብይ አህመድ አዋልዶት የሚጸና ሀገር ይኖራል ተብሎ አይታሰብም። ግን ስልጣኑን ለመታደግ አብይ አህመድ የማያደርገው ነገር የለም። ከኢትዮጵያ ውስጥ ኦሮሚያ ማዋለድ ይቅርና ኦሮሚያ ልገዛም ብላ ካስቸገረች ደግሞ ከኦሮሚያ ውስጥ ጅማ ዞንን አዋልዳለሁ ይላል። ጅማ ካልተመቸው የአጋሮን ካርድ ከመሳብ ወደኋላ የሚል መሪ አይደለም። ቀጣው መረጃችን የጤና ሚኒስቴር መግለጫና የመሰረት ሚዲያ ዘገባ ይመለከታል። የጤና ሚኒስቴር መግለጫና የመሰረት ሚዲያ ዘገባ ዛሬ መሰረት ሚዲያ ጋልጧቸዋል። ትናንትና እንግዲህ የጤና ሚኒስቴር በሰጠው ጋዜጣዊ መግለጫ እስካሁን ድረስ በጂንካ ዞን
በዚህ በመጣው ወረርሽኝ በቫይረስ ማርበርግ በሚባለው ማለት ነው 3 ሰዎች ህይወታቸው ማለፉን ማረጋገጡን ግን በህይወት ያለ እና በዚህ ቫይረስ የተጠቃ አንድም ሰው ሊያገኝ አለመቻሉን ገልጾ ነበር ጤና ሚኒስቴር። ይሁንና ዛሬ መሰረት ሚዲያ የሚገርም ገመናቸውን ይፋ አድርጓል። 13 ሰው በአርሲ ዞን አሰኮ ወረዳ ሁሉቆ ቀበሌ በማርበርግ መሞታቸውን ዘግቧል። ሊያስተባብሉት የሚችሉት አይደለም። እንደውም የአካባቢውን አመራሮች ሰብስቦ ጤና ሚኒስቴር ሰብስቦ ወይም ብልጽግና ሰብስቦ መረጃ ካወጣችሁ ተጠያቂ ትሆናላችሁ ማለታቸውንም ጭምር ዘግቧል። መረጃውን ካወጣችሁ በማርበርግ የሞተ እና የታመመ እያላችሁ መረጃ ከሰጣችሁ እርምጃ ይወሰድባችኋል፣ ተጠያቂ ትሆናላችሁ ማለቱንም መሰረት ሚዲያ አብሮ አካቷል። ባለፈው የጅንካውን ኬዝ ያወጣውን ዶክተር ቢንያምን ማባረራቸው የሚዘነጋ አይደለም። ያለነሱ ፍላጎት ነበር ያ መረጃ የወጣው። ከዛ በኋላም ለማድበስበስ ጥረት እያደረጉ መሆናቸውን ትረዳላችሁ። ጤና ሚኒስቴር ከአብይ አህመድ በተሰጠው ትዕዛዝ መሰረት ስለ በሽታው ስለ ወረርሽኙ የተዛባ መረጃ እየሰጠ መሆኑ ግልጽ ነው። በአንድ ዞን ላይ 13 ሰው መሞታቸው እየተዘገበ ባለበት ሁኔታ 3 ነበሩ ተጠቂ የነበሩት፣ እነሱ ሞተዋል። ሌላ በቫይረሱ የተለከፈ ሰው ላገኝ አልቻልኩም የሚል መግለጫ ይዞ የመጣው የመሃይሙን ጠቅላይ ሚኒስትር ምክር ተቀብሎ መሆኑ የሚያጠራጥር አይደለም። አብይ አህመድ የኢትዮጵያ ሕዝብ ቁጥር ከመሬቱም ከበጀቱም በላይ ነው ብሎ የሚያምን መሪ መሆኑ የሚጠፋችሁ አይመስለኝም። አብይ አህመድ ወደ ስልጣን የመጣው በርካታ እኩይ ነገሮችን ሊያስፈጽም እነሱን አስፈጽማለሁ ብሎ ተፈራርሞ የመጣ መሪ መሆኑ የሚካድ አይደለም። ከነዚህ ከተፈራረመባቸው አጀንዳዎች ደግሞ የኢትዮጵያን ሕዝብ ቁጥር መቀነስ ነው። በመሆኑም ባለፉት 7 ዓመታት ውስጥ በየአካባቢው ግጭት በመቀስቀስና ጦርነት በመለኮስ 3 ሚሊዮን ከ2 እስከ 3 ሚሊዮን ኢትዮጵያውያን አፈር ማልበስ ችሏል። ያም በቂ መስሎ አልታየውም። ከዚህ ባለፈ ደግሞ በዶላር ከባድ መሳሪያ እየገዛ በዶላር ድሮን እየገዛ በዶላር የሚገዛ የድሮን ተተኳሽ ወደ ህዝብ መተኮስ አክሳሪ ሆኖ ስለታየው አጋጣሚውን ሊጠቀምበት ያሰበ ይመስላል። ይሄኛው ዶላር አይጠይቅም። ይሄኛው የሚጠይቀው እንዝላልነት ወይም በሽታው እንዲስፋፋ ማድረግ ብቻ የሚጠይቅ ነው። ስለዚህ በአንድ ዞን ላይ 13 ሰዎች እየረገፉ ባለበት ጅንካ ዞን ላይ ደግሞ በተለያዩ ቦታዎች ላይ እየተከሰተ ባለበት ሁኔታ እስካሁን ድረስ 3 ሰዎች ሞተዋል፣ ሌላ የደረሰ ጉዳት የለም ብሎ መረጃውን ማስተባበል የአካባቢውን አመራሮች የአሰኮ ወረዳን ሁሉቆ ቀበሌ አመራሮች ሰብስቦ መረጃ ካወጣችሁ ተጠያቂ ትሆናላችሁ እያሉ ማስፈራራት ህዝብን ከመጨረስ ከመጨፍጨፍ ተለይቶ የሚታይ አይደለም። ጤና ሚኒስቴር ይሄ ጉዳይ የሚያሳስበው ግድ የሚሰጠው ቢሆን ኖሮ እንደውም ቁጥሩን ከፍ አድርጎ በመናገር ስለ በሽታው መዛመት ሰፋ አድርጎ ወርቀቅ አድርጎ በመናገር ህብረተሰቡ ጥንቃቄ እንዳደርግ ማድረግ ነበረበት። ህብረተሰቡ ውስጥ ስጋት መፍጠር ይገባ ነበር። ለምን ስጋት ስትፈጠር ሰዎች ጥንቃቄ ያደርጋሉ፣ ንጽህናቸውን ይጠብቃሉ። ግን እና አብይ አህመድ የመጡበት ዓላማ አብይ አህመድና አመራሩ ፕሮስፐሪቲ ዋነኛው ዓላማ የኢትዮጵያን ህዝብ ቁጥር መቀነስ በመሆኑ የተነሳ የቫይረሱን ስርጭት እሱም ያው ጉዳይ ስለገባው ይቅርታ መጠየቁ የሚዘነጋ አይደለም። በተረፈ ግን ዛሬ ያወጣው መረጃ በጣም ወሳኝ መረጃ ነው። በጣም ወሳኝ መረጃ ማለት ነው። ይህ መረጃ ደግሞ በመሰረት ሚዲያ በኩል መውጣቱ ታማኝነቱም ቅቡልነቱም እንዲጨምር የሚያደርግ ስለሆነ ህዝቡም እንዲጠነቀቅ አገዛዙም ባይፈልግም ሳይወድ በግዱ ወደ ስራና ቫይረሱን ወደ መቆጣጠር እንዲገባ የሚያደርግ በመሆኑ ምስጋና ይገባዋል እላለሁ። ሌላኛው ርዕሳችን የዩኒቨርሲቲ ተማሪዎችን አመጽ ይመለከታል። የዩኒቨርሲቲ ተማሪዎች አመጽ ተጠናክሮ ቀጥሏል። አምቦ ዩኒቨርሲቲ፣ ወለጋ ዩኒቨርሲቲ በሁለቱም ካምፓስ ነቀምቴና ጊምቢ ካምፓስ፣ ሚዳ ወላቡ ዩኒቨርሲቲ፣ ደምቢዶሎ ዩኒቨርሲቲ፣ ድሬዳዋ ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ድላ ዩኒቨርሲቲ እና በተለያዩ ዩኒቨርሲቲዎች የዩኒቨርሲቲ ተማሪዎች አመጽ ተጠናክሮ ቀጥሏል። ዳውን ብርሃኑ እየተባለ ይገኛል። ብርሃኑ ነጋ ሞት ይሻልሃል፣ ከዛ ከነበርክበት ከፍታ ተንጎታኩተህ ዳውን ለመባል መብቃትህ በእውኑ አሳፋሪ ነው። አብይ አህመድ በቀጣይ በካልቾ ጠልዞት ግን እንደሚያስይዘው ጥርጥር የለውም። ምክንያቱም ትናንት እንዳልኩት በለጠ ሞላ፣ ዶክተር ብርሃኑ ነጋሻው መርሻ አገልግሎታቸውን ጨርሰዋል። እስካሁን ድረስ ላደረጉት አስተዋጽኦ ትንሽ አበል ይብሉ፣ ትንሽ ደሞዝ ይብሉ ተብሎ እንጂ
ምንም አይነት አገልግሎት የላቸውም። ህዝባዊ ቅቡልነት የላቸውም። አንድ ፖስት ቢያጋሩ 40 ስድብ ነው የሚያስተናግዱት። ስለዚህ ኮሜንት ቦክሳቸውን ዘግተው እነሱም ቅቡልነት እንደሌላቸው ስለተረዱ ኮሜንት ቦክሳቸውን ዘግተው ነው ሀሳባቸውን እያስተላለፉ ያሉት። ስለዚህ አገልግሎት ዘመናቸውን ያጠናቀቁ በመሆናቸው የተነሳ አብይ አህመድ ከዚህ በኋላ እየጠረገ ቢጥላቸው ምንም አያመጡም። እንደውም ህዝብ ሊደግፈው ይችላል። በእነዚህ ባንዳዎች ላይ ኦህዴድ የሚወስደውን እርምጃ የኢትዮጵያ ህዝብ በጉጉት የሚመለከተው ነው። ብርሃኑ ነጋ በትውልድ ላይ ቀልዷል። ትናንት ከኤርትራ በረሃ አንስቶ ዛሬ ትምህርት ሚኒስተር እስከሆነበት ጊዜ ድረስ በትውልድ ላይ ቀልዷል፣ በሀገር ላይ ቀልዷል፣ በዜግነት ፖለቲካ ላይ ቀልዷል። የዜግነት ፖለቲካን የገደሉት ብሔርተኞች ናቸው፣ ፌዴራሊስቶች ናቸው ሲባል ሳቄ ይመጣል። በፍጹም አይደለም። ከማንነት ፖለቲካ ይልቅ የዜግነት ፖለቲካ ሰፊ ደጋፊ ነበረው። በሀሳብም በገንዘብም የሚደግፉት በርካቶች ነበሩ። ይሁንና የዜግነት ፖለቲካን የገደሉት ግን እንደ ብርሃኑ ነጋ ያሉ የዜግነት ፖለቲካ ነጋዴዎች ናቸው፣ የፖለቲካ ሸቃጮች ናቸው። የዜግነት ፖለቲካን ከዘረኞች እግር ስር የጣሉት እንደነ ብርሃኑ ነጋ እንደነ ግርማ ሰይፉ ያሉ አጭበርባሪዎች ናቸው። ስለዚህ በዜግነት ፖለቲካ ላይ ባደረሰው ጉዳት የዲያስፖራውን ኪስ ሲያጥብ ኑሮ በብርሃኑ ነጋ ልክ የኢትዮጵያን ዲያስፖራ የአማራን ዲያስፖራ ኪስ ማጠብ የቻለ እስካሁን ድረስ ተከስቶ አቅም ያኔ መዋጮ በማይጠየቅበት ሰዓት ላይ የተፈናቀሉ የተገደሉ ለሚዲያ እንደዚህ አድርጉ እየተባለ በማይጠየቅበት ሰዓት ላይ ብቸኛ ሚዲያ ይዘው መጥተው ብቸኛ የኢትዮጵያ ፖለቲከኞች ተብለው ብርሃኑ ነጋ እና ታማኝ በየነ የኢትዮጵያውያንን ኪስ የማጠብ ስራ ሰርተዋል። ስኬታማ በሆነ መልኩ አጠናቀዋል። ስለዚህ የዜግነት ፖለቲካን እየተጫወቱበት እነ ታማኝ በየነ ናቸው። አሁን ያለው ፖለቲካ ለእኔ የሚሆን አይደለም። ለእኔ የሚሆን ስላልሆነ እኮ ነው። በዜግነት ፖለቲካ አትምጣ ስለተባልኩ ነው። በቃ ከመጣህ አቋምን ቀይረህ አማራ ሆነና ስለተባልኩ ነው ይላል ታማኝ በየነ። እንደዛ ያለ የለም። በዜግነት ፖለቲካ አትምጣ ስለተባልክ እርግፍ አድርገህ ትተዋለህ እንዴ? አታይም እንዴ? እነ ልደቱ አያሌው እነ ልደቱን ተመልከት። እኔ ልደቱ አያሌውንም ማደንቀው ወፈንድም መሰብሰብ መነገድ መሸቀጥ የሚመቸው ሰው አይደለም። እንደውም የነበረውን ነገር እየሰዋ ሲታገል ነው የምታዩት። ቤቱ እየተወረሰ እየተቀማ እና ንብረቱን እያጣ ከትግል አልወጣም ብሎ ሲታገል ነው የምታዩት። የዜግነት ፖለቲካ አሁን ላይ እየተዳከመ ነው ብሎ ሲተወው አልታየም። እንደዛ ነው። ስለ ሀገር የምታስብ ከሆነ የዜግነት ፖለቲካ ይችን ሀገር ይታደጋል ብለህ የምታስብ ከሆነ አሁንም ቢሆን አምጥታ ሀሳብህን መሸጥ አለብህ። ይሁንና ታማኝ በየነ ወደ ፖለቲካ የገባው ለንግድ ነበር። አሁን ለንግድ የሚመች ምቹ ሁኔታ የለም። በዛ ላይ ደግሞ የአማራ ፋኖን እሱ አይደግፍም። የአማራ ፋኖ አሸንፎ ወደ ስልጣን እንዲመጣ አይፈልግም። ከዚህ ባለፈ ደግሞ እሱ የሚጠላው ወያኔን ነው። አባቴ ሸኔ፣ ኦነግ፣ ኦህዴድ ወዳጆቹ ናቸው። አሁን ኢትዮጵያ የሚያስፈልጋትን የሚገባትን ስርዓት አግኝታለች ብሎ የሚያስብ ሰው ነው። ልክ እነዚህ ሁሉ ብርሃኑ ነጋም ትናንት ሲያጭበረብር ነበር በዜግነት ፖለቲካ። በኋላ ግን ወንበር ሲያገኝ እና ጥቅሙ ሲከበርለት የዜግነት ፖለቲካን ከአብይ አህመድ ጫማ ስር ወርውሮ የትምህርት ሚኒስተር መሆኑ የሚካድ አይደለም። የሚገርመው ነገር ታዲያ ትምህርት ሚኒስተር ከሆነም በኋላ በትውልዱ ላይ በወጣቱ ላይ በሱ ልክ የተጫወተ ሰው ታይቶ የማይታወቅ መሆኑ ነው። በትምህርት ሚኒስተር ታሪክ ውስጥ በብርሃኑ ነጋ ልክ ህዝብ ላይ የቀለደ ትውልድ ላይ የቀለደ ወጣት ላይ የቀለደ አመራር ታይቶ አይታወቅም። ለብርሃኑ ነጋ የትምህርት ጥራት ማለት 12ኛ ክፍል ላይ ሲደርሱ ኩረጃ ማስቀረት ነው። ፈተናዎች ኤጀንሲ ሆኖ እኮ ነው እያገለገለ ያለው። የትምህርት ሚኒስተር ብሎ መጥራትም አይቻልም። ለብርሃኑ ነጋ የትምህርት ጥራት ማለት ከ11 ወደ 12 ሲያልፉ፣ ከ10 ወደ 11፣ ከ9 ወደ 10 ሲያልፉ እዛ ላይ ኩረጃ ማስቀረት አይደለም። አትመጥንም እያሉ ከታይ ጀምሮ ራሱን እየገነባ እንዲመጣ ማድረግ አይደለም። ለነብርሃኑ ነብርሃኑ እስከ 12ኛ ክፍል ድረስ ትመጥናለህ እያሉ ሲያጓጉዙ ሲያለፉ ከኖሩ በኋላ 12ኛ ክፍል ላይ ስትደርስ ኩረጃን አስቀራን በማለት 5% እንዲያልፍ ማድረግ ነው። ሌላውን የአብይ አህመድ ወታደር ማድረግ ነው። አብይ አህመድ ግን ደስ የሚላችሁ ነገር ህዝብን የካዱትን መጨረሻ ላይ ክዶ በካልቾ ጠልዞ ያባርራቸዋል። ስለዚህ ብርሃኑ ነጋም ከዛ ጣፈንታ ጋር የተፋጠጠ ይመስላል። በተረፈ አረጋ ከበደም ከስልጣኑ ሊነሳ መሆኑን ከዚህ በፊት ገልጸን ነበረ እና ከዚህ በፊት ዘግበን የነበረው አሁን ላይ ተፈጻሚ ሊሆን መሆኑን ሰምተናል። አረጋ ከበደን አንስቶ ቀለመወርቅ ምረቴን ለመተካት አብይ አህመድ አስቧል። ቀለመወርቅ ምረቴ እንግዲህ የሚታወቀው ወያኔ ላይ ባለው ጥላቻ ነው። በዛ በወያኔ ጦርነት ሰዓት ላይ ቶፕ አመራር ተብሎ ከፊት ሲታይ የነበረ አመራር ነው። ስለዚህ በቀጣይም
በቀጣይ ማስተላለፉን ይቀይራል። እዛ አካባቢ ያለውን ኃይል ጠቅልሎ ወያኔ ላይ ያዘምታል ተብሎ በመታሰቡ የተነሳ አረጋ ከበደን አስወግዶ ቀለመወርቅ ምህረቴን ወደ ስልጣን ለማምጣት መታሰቡን የደረሰ መረጃ ያመለክታል። ጌታቸው ረዳ ከመህዲ ሁሴን ከአልጀዚራው ጋዜጠኛ ጋር ባደረገው ቃለመጠይቅ እኔ እንኳ ቃለመጠይቁን አላየሁም፣ ግን ሶሻል ሚዲያ ላይ ሲንሸራሸር የነበረ ሀሳብ ነው እና አብይ አህመድ ኤርትራ ላይ ጦርነት ካወጀ የኖቤል ሽልማቱን ሊቀማ ይገባል የሚል መልእክት አስተላልፏል። አብይ አህመድ ይህን ሲሰማ መንቀሉ የሚቀር አይደለም። የመጨረሻ እንደሚበሳጭበት እና ካድሬውን እንደሚያሰማራበት ጥርጥር የለውም። አብይ አህመድ የኖቤል ሽልማቱን ይነጠቅ ሲል አሰባችሁታል? አማካሪ ብሎ ያስቀመጠው ሰው እና ዛሬም ጀምረዋል። አንዳንድ ፈርሰጉላዎች ጌታቸው ረዳ ላይ ዘመቻ ከፍተዋል። ጠቅላይ ሚኒስትሩ ኤርትራ ላይ ጦርነት ካወጀ የኖቤል ሽልማቱን መቀማት አለበት ብሎ የሚያምን አመራር ነገ ወደ ጦርነት ብገባ ከጀርባ የሚወጋን ስለሆነ ይህንን ሰው ጥግ ማስያዝ ያስፈልጋል። ጥግ ማስያዝ ወይ ወደ ቃሊቲ ማስገባት፣ ካልሆነ ደግሞ ወደዛ ወደ መቀሌ መሸኘት ያስፈልጋል የሚል ዘመቻ ከፍተውበታል። ሌላው ስለ ኤርትራ ሰዋራት እዚያ ላይ ነገር ምንድነው? የብልጽግና ፈርሴ ቡላዎች አሰብን ጎግል ማፕ ወደ ኢትዮጵያ ካለለው በማለት ደስታቸውን እየገለጹ ይገኛሉ። እና አበበ ቶላ ፈይሳ ነሻንቆ ጎግል ማፕ ላይ አሰብ ወደ ኢትዮጵያ ተካለለ በማለት ደስታቸውን እየገለጹ ይገኛሉ። ምድር ላይ ያስመልሳሉ ተብሎ ሲታሰብ ጎግል እርዝ ላይ ወደ ኢትዮጵያ ስለተካለለ ባይመለስም አይቆጨንም እየተባለ ነው። ለምን ወደ ኢትዮጵያ ኦሮሚያ ውስጥ ለምን አታካልሉትም? ከዚህ በፊት ራይል ባፌ አንድ የተናገረችው ነገር አለ። ዶክተር ራይል ባፌ ድሮ መሬት ሲወሩ ይመጡና አንካሴ ይተክሉና ከዚህ በኋላ ያለው የኦሮሚያ ነው ብሎ ይሄዱ ነበር። አሁን ያቀርቶ ቤኒሻንጉልም ስትገባ፣ ጋምቤላም ስትገባ፣ ደቡብም ስትገባ ጎግል እርዝ ስትከፍት፣ ጎግል ማፕ ስትከፍት ኦሮሚያ ላይ ነው ያለው የሚል መልስ ታገኛለህ። የድሮ ወረራ በአንካሴና በጦር ነበር፣ አሁን በጎግል እርዝ ሆኗል፣ በጎግል ማፕ ሆኗል በማለት ስትናገር ነበር። እና አብዛኛውን ክልሎች ወደ ኦሮሚያ እንዳካለላችሁት ሁሉ አሰብንስ ለምንድን ነው ጎግል ማፕ ላይ ኦሮሚያ ውስጥ ማስገባት ያልቻላችሁት ብዬ መጠየቅ እወዳለሁ። በተረፈ የዛሬ ፕሮግራማችን ይህን ይመስል ነበር። አብራችሁን ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ፣ ሼር እያደረጋችሁ ሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችን እንቋጫለን። እናመሰግናለን።